የደም ማነስን ለማስተካከል ፌረስ ሰልፌት እና ፌረስ ግሉኮኔት የተባሉ ሰፕሊመንቶችን በምንወስድበት ሰዓት አሲዳማነት ያላቸው ፍራፍሬዎችን መመገብ ጠቀሜታቸው ምንድን ነው? ሰላም፣ ፋርማሲስት ዳንኤል ነኝ። እስቲ ዛሬ ስለ አይረን ሰፕሊመንትስ ጥቂት ነገርን ልበላችሁ። እነዚህ አይረን ሰፕሊመንቶች ሰውነታችን ውስጥ ያለውን የአይረን ክምችት በመጨመር የደም ማነስ ምልክቶችን ለመቀነስ እና ብሎም ደግሞ በቀጣይነት የሰውነታችን ውስጥ ያለ የአይረን ክምችትን ለመጨመር የምንወስዳቸው መድኃኒቶች ሲሆኑ በባዶ ሆድ እንዲወሰዱ ብዙውን ጊዜ ከፋርማሲስትም ሆነ ከሌላ ጤና ባለሙያ ተነግሯቸው ያውቃል። ይህ የሆነበት ምክንያት እነዚህ መድኃኒቶች አብዞርብ እንዲደረጉ ወይንም ወደ ደም ዝውውራችን እንዲወሰዱ አሲዳማ አካባቢን ይፈልጋሉ። አሲዳማ አካባቢ ላይ በሚሆኑበት ሰዓት ፌሪክ የተባለው የአይረን ፎርም ወደ ፌረስ ፎርም በመቀየር በቀላሉ ወደ ደም ዝውውር እንዲሄድ ይሆናል ማለት ነው። ታዲያ እነዚህን መድኃኒቶች በምንወስድበት ሰዓት እንደ ብርቱካን፣ ሎሚ፣ ማንጎ እና የመሳሰሉት አሲዳማነት ያላቸው ፍራፍሬዎችን ብንጠቀም የተሻለ ውጤትን እናገኛለን ማለት ነው።